አንድ ታዳጊ ልጅ ምስማር ባፉ ይዞ ዋጠው። በድንገትም ትንታ አነቀውና አንድ ሙሉ እንቁላል ካፉ ተፋ። በአካባቢው የነበሩ ሰዎች በሙሉ በሁኔታው ደነገጡ። ከሆዱ ውስጥ የሚያወጣቸው እንቁላሎች በበዙ ቁጥር ከተሰበሰበው ሕዝብ የሚሰጠው የገንዘብ ስጦታ እየጨመረ መጣ። ከረጅምና አድካሚ ቀን በኋላ ወደ ቤቱ ተመለሰ። ከዚያም ከእናቱ ጸጉር ውስጥ አንድ የብር ሳንቲም መዘዋወጣና ሰውነቷን እንድታወዛውዝ ጠየቃት። ሰውነቷን ስታንቀሳቅስ በርካታ ሳንቲሞች መሬት ላይ ተንጠባጠቡ። እናቱም በደስታ ፈገግ አለች። ልጁ አንድ ቀን ከዚህ የበለጠ ብዙ ገንዘብ እንደሚያገኝ ቃል ገባላት። ነገር ግን 10 ዓመታት ቢያልፉም እሱ አሁንም በጎዳናዎች ላይ ትዕይንት ያሳይ ነበር። የሚያገኘው ገንዘብ ለዕለት ጉርሻ እንኳ የሚበቃ አልነበረም። እንዲህ ባለ ሕይወት መቀጠል እንደማይችል የተረዳው ወጣቱ ሁዲኒ አዲስ የፈጠራ ስልት ለመጠቀም ወሰነ። ሁዲኒ በቀጥታ ወደ ፖሊስ ጣቢያ በመሄድ ያከማቸውን ሙሉ ጥሪት ጠረጴዛው ላይ አስቀመጠ። ለፖሊስ አዛዡም ሊያስረኝ የሚችል ምንም አይነት እስር ቤት የለም በማለት ተወራረደው። ነገሩን ይፋ ለማድረግም የጋዜጠኞችን ስብስብ ጠራ። የተናደደው የፖሊስ አዛዥ በካቴና ካሰረውና ሰውነቱን በጥንቃቄ ከበረበረው በኋላ ወደ ወህኒ ክፍል ውስጥ ዘጋበት። ባለቤቱ ስትሰናበተው በከንፈሩ ላይ ስላሳመመችው አዛዡ ጥርጣሬ አድሮበት ሁለተኛ ዙር ብርበራ ቢያደርግም አሁንም ምንም ነገር ሊያገኙ አልቻሉም። ሁሉም ሰው ከአካባቢው እንደራቀ ሁዲኒ ያንን አስደናቂ ጥበቡን ይጀምር ነበር። ከዚህ ክስተት በኋላ የሁዲኒ ስም በየአቅጣጫው ገነነ። ነገር ግን በአንድ ብላት ብቻ የሰዎችን ትኩረት ለረጅም ጊዜ መሳብ እንደማይችል ያውቅ ነበር። ስለዚህ በድጋሚ ምንም ነገር ሳይዝ ወደ ፖሊስ አዛዡ ተመለሰ። በዚህ ጊዜ መላ አካሉ በከባድ ሰንሰለቶች ታስሮ ነበር። በአዛዡ ትዕቢትና ማስፈራሪያ ፊት ሁዲኒ በንቀት ፈገግታ ብቻ መለሰለት። ወደ እስር ክፍሉ ከተወሰደ በኋላ አፉ በፕላስተር ታሸገ። ነገር ግን ሰዎቹ ዘወር እንዳሉ ወዲያውኑ ወደ ተግባር ገባ። ሁዲኒ መዳፉን ከፈተ። አንድ ሰው ሰራሽ ያሰጣት አውልቆ በውስጡ ተደብቆ የነበረውን ቁልፍ መዘዘው። ሰዎቹ ሲመለሱ ክፍሉ ባዶ ነበር። እዚያ የቀረው የተናደደውና አቅም ያጣው የፖሊስ አዛዥ ብቻ ነበር። በመገናኛ ብዙሃን ከፍተኛ ሽፋን አማካኝነት ሁዲኒ እንደገና ወደ ዝናው ማማ ላይ ወጣ። ነገር ግን አሁንም አልረካም። ይበልጥ አስደናቂና ሰዎችን የሚያስጨንቅ አስማት መፍጠር ፈለገ። ረዳቱና ባለቤቱ ከፍተኛ ተቃውሞ ቢያቀርቡበትም ሁዲኒ ግን ቁልቁል ተዘግዝቆ በውሃ የተሞላ ታንክ ውስጥ ገባ። ሁዲኒ በከፍተኛ ሁኔታ ዝሎ ጉልበቱ በማለቁ ከታንኩ ውስጥ እንዲያወጡት ምልክት ሰጠ። ባለቤቱ የሆነ ነገር መሳሳቱን በትክክል ብታውቅም የታንኩ ክዳን ግን በድንገት አልታዘዝ ብሎ ተበላሸ። በመጨረሻዋ ሰከንድ ረዳቱ በከባድ መጥረቢያ ታንኩን መጥቶ ሰበረው። ሁዲኒ ለጥቂት ከሞት አምልጦ ለረዳቱ ትዕይንቱ ምን ያህል አስደናቂ እንደነበር በደስታ ነገረው። ከዚህ ክስተት ብዙም ሳይቆይ እውነተኛው የትዕይንት ቀን ደረሰ። ሁዲኒ እግሮቹን በሰንሰለት እንዲያስሯቸው አዘዘ። በመቀጠልም ቁልቁል ተዘግዝቆ በውሃው ውስጥ እንዲዘግዝ ተደረገ። የታንኩ የላይኛው ክዳን በጥብቅ ተዘግቶ በብረት ቁልፎች ተቆለፈ። ይህ በዓለም ላይ ማንም አይቶት የማያውቀው ልዩ ትዕይንት ነበር። የተሰበሰበው ሕዝብን በአድናቆት ደንዝዞ ነበር። ነገር ግን ሙሉ 3 ደቂቃዎች ቢያልፉም ከመድረኩ ላይ ምንም አይነት ምልክት ሊታይ አልቻለም። የሁዲኒ ባለቤትን ጨምሮ በቦታው የነበሩ ሰዎች በሙሉ በከፍተኛ ድንጋጤና ጭንቀት ውስጥ ወደቁ። የእሳት አደጋ ሰራተኞች ታንኩን ለመስበር በፍጥነት ወደ መድረኩ ተመሙ። ነገር ግን ክዳኑ ሲከፈት ታንኩ ውስጥ ምንም ነገር አልነበረም። ሙሉ በሙሉ ባዶ ነበር። ከእሳት አደጋ ሰራተኞቹ አንዱ ዘወር ሲል ግን ያ ቀድሞውኑ በታላቅ ብልሃት አምልጦ የወጣውና የእሳት አደጋ ልብስ የለበሰው ራሱ ታላቁ ሁዲኒ ነበር። ትዕይንቱ እጅግ ታላቅ ስኬትን ያስመዘገበ ሲሆን ሁዲኒም በታሪክ ውስጥ የዓለማችን የምንጊዜም ምርጡና ታላቁ አስማተኛ መሆኑን በተግባር አስመሰከረ።